በቃ እዚህ ሁሉ ነገር ውስጥ እንድንገባ አድርጎናል። ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችሁ ህይወት መውጣት ፈልጋለሁ። እንደዚህ አይነት ባህሪ እንደሌለሽ አውቃለሁ፣ መጥፎ እንዳልሆንሽ አውቃለሁ። እዚህ ሁሉ ነገር ውስጥ እንዲገባ ያደረገኝ ታጅኝ ነው የጠራሽኝ? አልገባኝም። እንደዛ አይደለም። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁት ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራች ነው። ከህይወታችሁ እወጣለሁ በቃ ለስካሁን በቃ መውጣት ያለብኝ እኔ ነኝ። ሌላ መሰቃቅለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈለግሽ። ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ ልትወጪ ፈለግሽ። ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪያ። ታዲያ ከሷ ጋር ነው እያወራሁ ያለው እኮ። ተረጋግተሽ አውሪ። እሷ ስላለችኝ አይደለም እኔ ታርቄ በይቅርታ ምናምን ካንተ ጋር መሆኑ። ስትፈልግ ህይወቴ ውስጥ ገብታ ልታለያየኝ፣ ስትፈልግ ደግሞ ህይወቴ ውስጥ ገብታ አትችልም። አንተም ብትሆን አትችልም። ሴትዮ ከአንድም ስንት ጊዜ ነው ተንበርክኬ ለማንኩሽ? እኔ ኧረ እባክህ ስንት ጊዜ ነው ለማንኩሽ? እና ላጠፋው ጥፋት እኮ አይደለም ስንት ጊዜ ነው ለማንኩሽ? ከዛ በላይ ይገባሃል። ማን ስለሆንሽ ነው? ስማ ብሩኬ የምን ጥፋት ምንድን ነው ያጠፋሁት? ምን ታውቂያለሽ አንቺ? እንዴ ያያታ እንደምትናገረው ለምንድን ነው የምትናገረው? ካንተ ጋር በደንብ የማወራው ነገር አለ። አንደኛ ከቤት ወጥተህ ምናልባት አንዷ ደግሞ እያበደች እኮ ነው። ነይ ቆይ ሃይሚ መሄድ አለብኝ። ከዚህ በላይ አለ። ለምንድን ነው ሃይሚ ተረጋግተሽ አክብረሽ ከቤት እየወጣ እያደረ አይደለ? ይሄኔ ደግሞ አንዷ ሊያስረግዝ ይሆናል። የኛ ጀግና ፈቀረ ይቀራል። አንተም ካፈን ምን አልኩሽ? ስታከብረኝ አከብራለሁ። ለማንኩሽ እኮ ስንት ጊዜ አይደለ? እንጣጥንጣ እንደፈለግሽ አፍሽን እያወራሽ አይደል? እጇን ለቀቃት። ራሳሽ እንደ ቃል ገብቼልሽ ነበር ለእያንዳንዱ አምባዬ ዋጋ እንደማስከፍል። ልጁ የብሩኬ አይደለም እና ሃይሚና ብሩኬ እንግዲህ አንድ ላይ ሊሆኑ ነው። ሃይሚ ደግሞ እያንዳንዱ ነገር እኔ ዋጋ አስከፍልሻለሁ፣ ህይወቴን በዚህ ልክ አመሰቃቅለሹ አንቺ ዘና ያለ ኑሮ አትኖሪም፣ ስትፈልጊ የምትገቢ ስትፈልጊ የምትወጭበት ቤት አይደለም የኔ እያለቻት የኔ ህይወት አይደለም እያለቻት ነው ማለት ነው። በጣም ያሳዝናል። ለመናገር ብሩኬን አፋም እየከፈተ እያወራት ነው። አፉን እየከፈተባት ነው። የምር በጣም ያሳዝናል። እንደዚህ መሆን የለበትም። ሲጀመር በዚህ ልክ መናገር የለበትም ሃይሚን ማለት ነው። ምንም ይሁን ምንም ያው ብዙ ነገር አድርጋ አልቅሳለች ሁላ ማለት ነው። አልቅሳ እኛን ሁላ አስለቅሳናለች። ስለዚህ ብሩኬን ሃይሚና ብሩኬ የምር በመጀመሪያ ብሩኬን ይቅርታ መጠየቅ አለበት። ፋሚሊዎች ሁሉንም ማለት ነው። ሁሉም ፋሚሊ የዩቲዩብ ፋሚሊህም የቤተሰብም ሁሉንም ይቅርታ መጠየቅ አለበት። ወንድሙ ሁላ ያስፈራራው ነበር ቤተሰብና እኛ ሃይሚ እንድትጎዳብን አንፈልግም። አንተና ሃይሚም ደግሞ እንድትለያዩ አንፈልግም ሲጀመር እና አብራችሁ እንድትሆኑ ነው የምንፈልገው። አብራችሁ እንድትኖሩ ነው የምንፈልገው። ሁሉም ነገር አብራችሁ እንድታደርጉ ነው እኛ የምንፈልገው። የኔ እንቁ ቤተሰቦች፣ እንቁ ወንድሞቻችን፣ እህቶቻችን ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ግን እኔ የምለው የምር ዛሬ በጣም ኃይለኛ ጉንፋን ይዞኛል። ኃይለኛ ጉንፋን ማለት ነውና ለድምጼ በጣም ይቅርታ። ግን አደራችሁን ቪዲዮ እስከ መጨረሻው አዳምጡኝና ዛሬ በጣም ነው እየከፋኝ ማለት ነው። በጣም ከምነግራችሁ በላይ ከፍቶኛል። ስለዚህ እባካችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን ቫይራል እንዲወጣ አድርጉልኝ። ምንድነው በዚህ ልክ መጨካከን? የምር ባላ እና ላይክ ያደረጋችሁ ሼር ያደረጋችሁ ተባበሩ እላለሁኝ። እና ሃይሚና ብሩክ ደግሞ በዚህ ልክ መሆን የለባችሁም። አሁንም ቢሆን መታረቅ አለባችሁ። ታርቃችሁ አንድ ላይ መሆን ነው ያለባችሁ። ነገራቶችን አስተካክላችሁ ህይወታችሁን ሌላ ሰው ገብቶ ማመሰቃቀል የለበትም። በሁለት ሰዎች መሀል ሶስተኛ ወገን መግባት የለበትም። ስለዚህ አብራችሁ ነው መኖር ያለባችሁ። ካሁን በኋላ ህይወትን ቀላል አድርጋችሁ አትዩት። ከባድ ነችና ሃይሚን በደንብ አድርጋችሁ ይቅርታ መጠየቅ አለባችሁ። ልጅቷንም ደግሞ የሱ እንዳልሆነ ያው ያወቀች ብቻ አላቅም፣ ፕራንክ ይሁን ምን ይሁን ባናቅም ይሄንን ነገር በጣም የሆነም ያልሆነ ነገር እያደረጉ ነው ያሉት ማለት ነው። ስለዚህ ድራማም ከሆነ ንገሩን። ግን ሃይሚ በጣም ነበር እየተናደደች የነበረችው ማለት ነው። እኛ ላይ ፋሚሊ ላይ መጫወት ምንም ነገር አያደርግም። ስለዚህ ተነጋግራችሁ መጨረስ አለባችሁ። ነገራቶችን ማስተካከል አለባችሁ። በእናንተ ህይወት እኔ አልገባም፣ የእናንተ ህይወት እንዲመሰቃቀል አልፈልግም ብላ ያው የሃይሚን መልካምነት ያወራች ነበረ። እዛ ጋር ያ ሁላ ነገር ካደረገች በኋላ ልጅቷን ያ ሁላ ነገር ጥፋት ካጠፋች በኋላ ይቅርታ ሁለታችሁ መሀል እኔ መግባት አልፈልግም እያለች ትገኛለች። ነው እንደዛ ብሎ ነገር የለም። እንደዛ ማድረግ የለባትም ነበረ። ግን አጥፍቻለሁኝ ይቅርታ እስካለች ድረስ ደግሞ ይቅርታዋን መቀበል አለባችሁ። ግን በዚህ ልክ አረ ከባድ ነው፣ ብቻ በጣም ከባድ ነው።
ይህን ሁላ ነገር ካደረገች በኋላ እኔ ህይወታችሁ ላይ መግባት አልፈልግም ብላ ማለቷ በጣም ያሳዝናል። እውነት ነው መናገር የምር ቤተሰቦቼና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቻው፣ አሰላሙ አለይኩም።